የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆቹን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ። ይህ አዋዜ ሰበር ነው። ሞስኮ የኩዮቿን ሌላ ኃያል ከተሞች ዋሽንግተንና ቤጂንግ ወይም የአውሮፓዎቹን የለንደን፣ የፓሪስና የቦን ግርማም ሆነ መታፈር በፍጥነት እያጣችና ለዓመታት አፈር ከድሜ ስታስበላት ከነበረችው መከረኛዋ ኪየቭ ጋር እየተመሳሰለች እየተመጣጠነች ነው። በኔቶ አይዞሽ ባይነት የልብ ልብ የተሰማት ዩክሬን በዚህ አዲስ በፈየደችው የሰው አልባ ሩቅ ድብደባ በአጭር ጊዜ ራሽያን ያነሰረቻት ሀብት ሊጠቅሱት የሚያስፈራ የትየለሌ ነው። አሃዙ ብታምኑም ባታምኑም በእርግጥ ከተለያዩ ምንጮች መረጋገጥ አለበት፣ እስከ 35 ቢሊዮን ዶላር ይደርሳል። ራሷ ራሽያ እንዳመነችው ቅዳሜ ከእኩለ ሌሊት በኋላ በአጠቃላይ ራሽያን በተለይ ሞስኮን የወቀረው የዘለንስኪ የሰው አልባ ወጀብ አያድርስ ነው። በጥቃቱም 7 ራሽያውያን ተገድለዋል። ኪየቭ ወጥ በሆነ መልኩ ኢላማ እያደረገችው የሚገኘው የራሽያ የአማዞን መሳ ዋይልድ ቤሪስ መጋዘኖችና ኢንዱስትሪያዊ ተቋማት ወይም ፋብሪካዎች እንደዚሁም የነዳጅ ማጣሪያዎች ናቸው። የአገሪቱ ዜና ምንጭ ታስ እንደገለጸው እግዚኦ የሚያሰኘው የዩክሬን የሰው አልባ ውርጅብኝ ሆን ብሎ ያተኮረው እስከ ዛሬ እንደ ሌላ ሀያል አገር ርዕሰ ከተማ በሀያልነት በከተማቸው በእፎይታና በመዝናናት ይኖሩ በነበሩ የመስኮብ ልሂቃን ላይ ነው። ደግነቱ ራሽያ ከ800 በላይ ከሆነው የዩክሬን የሰው አልባ ውርጅብኝ ውስጥ ቢያንስ 800ን እንደ ሾላ አርግፍ ያለው ማለቷ ነው። የመታት ቀሪው ነው ቢያንስ 22 ሰው አልቦች ማለት ነው። ሞስኮ ከተማን በሚጠቀልለው በሞስኮ ክፍለ ሀገር የሚገኝ የዋይልድ ቤሪስ መጋዘን የቁሳቁስ ማከማቻ ከሩቅ አድማስ የሚታይ የእሳት ነበልባል ሰንሰለት ፈጥሮ ሲታይ በእጅጉ ያስፈራል። የሚያሳዝነው ግዙፉ የራሽያ አማዞን መሳ ዋይልድ ቤሪስ ከሥራ ሊወጣ አፋፍ መድረሱ ነው። ከነበሩት አጠቃላይ 10 እጅግ ግዙፍ የሎጂስቲክስ ማዕከላት በቅርብ ወራት ውስጥ በተመሳሳይ ድብደባ 7ቱ እንደ ጧፍ ነደውበታል። መጋዘን ሲባል ስፋቱና ብዛቱ ምን ያህል እንደሆነ ማሳያው ዛሬ የበራየው የሞስኮ መጋዘን ነው። የዩክሬን ጦር ኃይል እንደገለጸው ሌሊቱን እንደ ጧፍ የነደደው መጋዘን ስፋት 250,000 ካሬ ሜትር ነው። 25 ስታዲየሞች ሊወጣው የሚችል የትየሌሌ መጋዘን። ኪየቭ ከእንዲህ አይነቶቹ የራሽያ የትየሌሌ 10 የሎጂስቲክስ ማዕከላት ቅድም እንደገለጽኩት 7ቱን ማውደሟን ትናገራለች። የጠፋው ንብረት በዚሁ የሚሰላ ነው። ዘለንስኪ አይናቸውን የዋይልድ ቤሪስ አቅርቦቶች ላይ ያደረጉበትን ምክንያት ሲናገሩ
መጋዘኖቹ የራሽያ ጦርም የስንቅና ትጥቅ አቅራቢም ስለሆኑ ነው ይላሉ። የዩክሬን የሰው አልባ በላ ማረፊያ የሆነው የኢንተርኔት ነጋዴው ዋይልድ ቤሪስ ከዚህ ፍርጃ ለመትረፍ መጋዘኖቹን ጎረቤት ካዛክስታን ሄጄ እንደ አዲስ እገነባለሁ ብለዋል። በሞስኮ የዩክሬን ድብደባ ምክንያት አንድ የ83 ዓመት ሽማግሌ ሲገደሉም ደቡብ ራሽያ ሮስቶቭ ክፍለ አገር ደግሞ ሌሎች 5 ሰዎች ተገድለዋል። እንደ ዩክሬን ጦር መግለጫ ለራሽያ የተለያዩ ጦር መሣሪያዎች የሚያገለግሉ የሮኬት ወንጫፊን የሚያመርት የመከላከያ ኢንዱስትሪ ተቋም ጥቃት ተፈጽሞበታል። ራሽያም እንደዚሁ ከዩክሬን በተለየ የሚሳኤል እሩምታን የሚያካትት የሰው አልባ ውርጅብኝ ርዕሰ ከተማ ኪየቭና ሌሎች የዩክሬንን ግዛቶች ቀጥቅጣለች። በተመሳሳይ ሌሊት ነው የሚደባደቡት። ዘለንስኪ ሲናገሩ በጥቃቱ መጀመሪያ ላይ 6 ሰዎች መቁሰላቸውን ገልጸው ነበረ። የኪየቭ ትልቅና አይን ገብ የሆነ የመጽሐፍ ገበያ እንዲሁ ነዷል። በገፍ የተከማቸ የሰው ልጅ የእውቀት ክምችት ነፍሯል። የማዕከላዊ ዩክሬን ግዛት የሆኑት ክሬሜንችክና የዘለንስኪ የትውልድ አውራጃ ክሪቪ ሪህ በቦሊስቲክ ሚሳይሎች ተነቡጨዋል። የዘለንስኪ አውራጃ ውስጥ 2 ሰዎች ሲገደሉም ሌሎች 2 ደግሞ በሰሜናዊ የሀገሪቱ ክፍል ሱሚ ውስጥ ተገድለዋል። ዘለንስኪ እንደተናገሩት በቀበሌያቸው ክሪቪዩሪህ የነበረ የብረታ ብረት ፋብሪካ በቦሊስቲክ ሚሳይላቸው አረር ለእሳት ሲዳረግ 13 ሠራተኞቹ ደግሞ ቆስለዋል። የነፍስ አድን ሩጫው እንደቀጠለ ነበረ፣ ቢያንስ እስከ ዛሬ ማምሻው ድረስ። ራሽያ የሻሂድ አይነት የጀት ሞተር የተገጠመላቸው ሰው አልቦችና ማወናበጃ አሻንጉሊት ሰው አልቦች ጋር በድምሩ 106 ነበር የተኮሰችው። ዩክሬኖች ከነዚህ 85ቱን መተንጥለናል ወይም የኤሌክትሮኒክ ሥርዓታቸውን በማቀዣበር ከአገልግሎት ውጪ አድርገናቸዋል ብለዋል። እንደዚሁም 3 ከኤች 5969 የተሰኘም ክሩዝ ሚሳይሎችን መተንጥለናል ብለዋል። ከቦሊስቲክ ሚሳይሎች ውስጥ ግን አንድ እንኳ መምታት አልቻልንም ብላለች ዩክሬን። ስለዚህም ኢላማቸውን አነቡጨዋል። ኢሳይያስ፣ በጣም የሚገርም አዲስ ክስተት ነው ይሄ። እንግዲህ በየጊዜው በእርግጥኛ በዚህ በኢራን አሜሪካ የሆርሙዝ ሰርጥ ጉዳይ ላይ በማተኮራችን በዚህ መልኩ የምናቀርበው ስላልሆነ ነው እንጂ እንግዲህ አሁን እንደምታየው ወደ 2 ከተሞች ወግ እየተለወጠ ነው ያለው በተግባር። ይሄ ላለፉት 4 ዓመታት ራሽያ ብቻ የምታደርገው ኪየቭ እና የሌሎች የዩክሬን ግዛቶች ተመቺ ብቻ የነበሩበት ነው። አሁን እንግዲህ እንደምናነበው የዚህ የሰው አልባ ውርጅብኝ ብቻ አይደለም፣ ራሱ ዩክሬን ሰራሽ የሆነ ፍላሚንጎ ሚሳይል ተጠቅማበት ዩክሬን ራሽያ የዚህ የኤለን መስክ የሳተላይት አገልግሎት የእሱን ሳተላይት አገልግሎት ከራሽያ ያው መውሰዱ ይታወቃል። እሱን የሚተካ ለመተካት የተመረተ ሳተላይት መታ ወድማለች ዩክሬን። ኢሳያስ፣ አሁን በጨረፍታ ነው ያየሁት። ሌላ ጊዜ በስፋት ልንሄድበት እንችላለን። እና የመታችሁ ደግሞ ራሷ በሰራችው ፍላሚንጎ የሚባል ኦልሞስት ረጅም ርቀት መቼ ነው ልትለው የምትችለው ሚሳኤል ነው። እና የበረታ ጥቃት ነው ራሽያ እየደረሰባት ያለው። የትናንት የቅዳሜ ዕለት ምሽት ወይም የወደ አጥቢያ ድብደባዋም ምናልባት ይህንን የዚህ ኤለን መስክ ወይም የኢንተርኔት ስታርሊንክ ከራሽያ በፊት ይህን አገልግሎት ይሰጥ ነበረ ለራሽያ። ስለዚህም ራሽያ ኢላማዎች አነጣጥራ ለመምታት ብዙ ይረዳት ነበረ። አሁን እሱን በመተካት የራሷን አምርታ ነበረ። እሱን
ነው ዩክሬኖች በዚህ ፍላሚንጎ በሚባለው ሚሳይል መጥተው ያወደሙት እና በዚህም የተነሳ የዛሬው ጥቃት ያንን ለመበቀል እንደሆነ ነው የሚናገሩት አንዳንድ ዘገባዎች። ከዛ በተረፈ የራሽያም ድብደባ በጣም ከባድ ነው። የዛሬው ድብደባ ማለት የዚህ የቅዳሜ ሌሊትና የእሑድ አጥቢያ ድብደባው አንዱ ኢላማ የዚህ የፍላሚንጎ ሚሳኤል ማምረቻ ተቋም መሆኑን ገልጻለች። እንደዚሁም ደግሞ የሰው አልባ መገጣጠሚያዎች ማምረቻ የተለያዩ ኮምፖነንትስ የሚያመርቱትን ነው የመታቸው። እንደዚህ አይነቱን ነገር እንግዲህ ያው በዩክሬን በኩል ብዙ ዝርዝር አይሰጡም። ከዛ በተረፈ አወዛጋቢ የሆነ የመጣው እንግሊዝ የራሷ የእንግሊዝ ሰው አልቦች በእንግሊዝ የተመረቱ ሰው አልቦች በዚህ ቀሳፊ ልለው በምችለው የዩክሬን ድብደባ ላይ እየተሳተፉ መሆኑ ተደርሶበታል። የእንግሊዝ ታብሎይድስ ወይም እንግሊዝ ሌሎች ጋዜጦች፣ መጽሔቶች ይህንን እየዘገቡ ነው የሚገኙት እና ይሄም እንግዲህ በራሽያ በኩል እንዴት እንደሚታይ አናቅም። ዞሮ ዞሮ ስቶርም ሻዶ የሚባለው ሚሳይል እነሱ ነበር ከጦር ጀት የሚተኮስ ስለዚህ በይፋ እንደሚያግዙ የታወቀ ነው። አሁን ራሽያ ላይ እነዚህ ውድመቶች ከሚያደርሱት ሰው አልቦች ውስጥ በጣም በከባድ ሁኔታ በተግባር እየታየ ስኬታማ ሆኖ የተገኘው እንግሊዝ የምትሰጣት ሆኖ ተገኝቷል። ኢሳያስ ዓለም አሁን በሩሲያና በዩክሬን መካከል የሚደረገው ጦርነት መልኩን አልቀየረም ወይ? አሁን የዚህ የድሮን ቴክኖሎጂ ከመጣ በኋላ በቀጥታ ከተሞች ከከተሞች ጋር አልሆነም ወይ ውጊያው? ይሄ ደግሞ ጦርነቱን የኩያሞች ጦርነት አላረገውም ወይ? ሩሲያ የዚህን ያህል ዘመን ታሪክ ያላት እጅግ በጣም በዓለም ከፍተኛ የጦር መሳሪያዎች አምራች የሆነች ሀገር ከሩሲያ እኩያ ሆና እኩል በኩል አልሆነም ወይ ውጊያው? አሸናፊው አልጠፋም ወይ? አሁን ቀደም እንደምታስታውሰው ከተሞች እንኳን ለመያዝ የነበረው ፍልሚያ እጅግ በጣም ከባድ፣ እንደ ባክሙት አይነት ቦታዎችን ለማስለቀቅ የነበረው ትግል እጅግ በጣም ከባድ ነበረ። አሁን ግን እያሻገሩ ከተማ ለከተማ የድሮን ውጊያ አልሆነም ወይ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። በነገራችን ላይ በእግረኛ የሚያደርጉት ውጊያ ላይ ለውጦች አሉ። ራሽያ እያስመዘገበች ያለችው ውጤቶች አሉ። በአንጻሩ ዩክሬኖችም ደግሞ ከዚህ በፊት ያጧቸውን አሁን ሊያስመልሱ ግማሽ መንገድ ሄዱባቸዋሉ። እነሱን አንድ ትርጉም በሚሰጥ መልኩ በሚመጡበት ጊዜ እንሰራቸዋለን። በነገራችን ላይ በቴክኖሎጂ ደረጃ ከሄድን ያው ይሄ እውነት ነው። ራሽያ ዩክሬን ማለት ደግሞ ያው ራሽያ ማለት ነበሩ። በተለይ እነዚህ ሶስቱ ራሽያ፣ ዩክሬንና ቤላሩስ እና እነዚህ ጋር ተመጣጣኝ የቴክኖሎጂ መሰረት እንዳለ መቀበል ያስፈልጋል ኢሳያስ። ነገር ግን ምንድነው ልዩነቱ? በዋነኛነት ራሽያ በጣም ትልቋ ናት በሁሉም ነገር። በዛ መጠን የበላይነቱ ስላላት በዚህ ሁኔታ ቆይቷል። ግን ዩክሬኖች ደግሞ የዚህ ቴክኖሎጂ ኖሃው አለ። ይሄ እውነታ ነው እና
እንግዲህ በሚሰጣቸው ድጋፍ በተለይ የበጀት በዚህ የተነሳ ሙሉ ጊዜያቸውን በምርምር ላይ በማተኮር አሁን እንደምንሰማው ኢፌክቲቭ የሆነ በፊት እነ ስቶርም ሻዶውን የአሜሪካኑን ደግሞ አታካም በመሳሰሉት ያውም ሊመቱ የሚችሉት ርቀት ከ240 ኪሎ ሜትር እስከ 300 ኪሎ ሜትር ብቻ ነበር። አሁን ግን እነዚህ በጣም ሶፊስቲኬትድ የሆኑ ምንድነው ሰው አልቦች ናቸው የሚጠቀሙት። ራሽያ በጣም ሰፊ ሀገር ናት። 1000 ኪሎ ሜትር ደረጃ ድረስ የዘልቆ የሚደበድብ ሰው አልባ ለመስራት መቻላቸው ነው። አሁን በሁለቱ መካከል በተለይ ይሄ የከተማ ድብደባው ከዚህ በፊት እንደምናውቀው ራሽያ ትደበድባለች፣ ዩክሬን ትደበድባለች ነበር። አሁን ግን ወደ እርስ በርስ መተማተም ወደ ከተሞች ወግ በምትለው ማለት ነው። አሁን ለምሳሌ ቅዳሜ ሌሊት በአጠቃላይ ዩክሬኖች የተኮሱት ቢያንስ ወደ 822 ከሚሆን የሰው አልባ ውርጅብኝ ውስጥ ብታምንም ባታምንም 800ዎቹ በሞስኮ ክፍለ ሀገር በሞስኮና በሞስኮ ዙሪያ ላይ የተነጣጠሩ ናቸውና የዚህም አንደኛ ወታደራዊ ኢላማ ዋይልድ ቤሪስ ብለን እንግዲህ እንትኑን አይተዋል። ስንት ስታዲየም የሚሞላ ሀብት ነው የሚጋየው። እንደዚህ አይነት ነዳጅ ማጣሪያዎች ነው የሚመቱት። እነዚህ ጉዳይ እና ይህን ሰዎች እየሞቱ ነው በተመጣጣኝ ደረጃ እና የሰዎች ሞት ስታየው 7 ራሽያን የሞቱት ወይ 6 ራሽያን ናቸው። ስለዚህ አሁን ምንድን ነው እስካሁን ድረስ ሞስኮ ወይም የሞስኮ ነዋሪ የሆነ ሰው በዜና እንደኔና እንዳንተ በዜና ብቻ የሚከታተለው ቴሌቪዥን ስክሪን ላይ የሚያየው ወይም ደግሞ ማህበራዊ ሚዲያ ላይ አልፎ አልፎ ኮሜንት የሚሰጥበት ጉዳይ ነው እንጂ ይሄ ፍላጻው፣ ባሩዱ እና ሙቀቱ፣ ፍጅቱ አይደርስበትም ነበር። አሁን ግን ደረጃ በደረጃ ስናየው ሞስኮ ነዋሪዎችም እንደ ኪየቭ ከተማ ነዋሪዎች ሌሊቱን መፍራት ጀምረዋል። ምክንያቱም ከበላያቸው ወይ በቀጥታ ወይ ደግሞ የሰው አልባው ስባሪ እላያቸው ላይ ሊወርድና ሕይወታቸውን ሊያጡ እንደሚችሉ የሚሰጉበት ደረጃ ደርሰዋል። ስለዚህ ለ4 ዓመት በላይ የራሽያ ጦርነት በዩክሬን ላይ ሆኖ የቆየው እውነታ አሁን ወደ ሁለቱ ሀገሮች ጦርነት እየተቀየረውና የራሽያ ኢሊቶች በሀገራቸው በሌላ ሀያል ሀገር ከተማ ውስጥ ሊኖር የሚገባው መረጋጋት፣ ስክነትና በራስ መተማመን አሁን ቆሌው ተገፎ እነሱም ቀስ እያሉ እንደ ኪየቭ ህንፃዎቻቸው እየተጫጫሩ እየወደሙ የእነሱም ስነ ልቦና እየወደመ እየሄደ የሚገኝበት ነው እና ከዚህ አንጻር ስታየው አበይት ለውጥ ነው ማለት ይቻላል። አለም ራሽያ በዚህ መንገድ እየተመታች ከሆነ እንደው አጠቃላይ ፕሬዚዳንቷ ራሱ የመመታት እድል የለውም ወይ? ይሄ ከሆነ ዩክሬን በዚህ ጦርነት እያስመዘገበች ያለችው ድል እጅግ በጣም ከፍተኛ አይደለም ወይ? ሩሲያኖች ምን ዋስትና አላቸው ከዚህ በኋላ? እንትኑ ስታይ ራሽያኖች መለስን ያሉትን ስታይ የሆነ የሚያጥናና ነገር አለው። 822 ገደማ ሰው አልባ ተተኩሶ 800 መጥቶ መጣል በጣም ኢፌክቲቭ የሆነ የአየር መከላከያ ያላቸው ማለት ነው። እና ደግሞ በየቀኑ 800 ሰው አልቦች መተኮስ የሚቻል አይደለም ለዩክሬን። የዛሬው እጅግ ከከፉ ከባሱ ቀኖች አንዱ ስለሆነ ነው። ከዛ በተረፈ ግን ቅድም ያልከው ትክክል ነው። አንደኛ በነዋሪዎች ደረጃ የዚህ ደግሞ የሰው አልባ ችግሩ መትቼ አክሽፌዋለሁ ወይም ደግሞ አንዳንድ እንደሚያደርጉት የኤሌክትሮኒክስ ስርዓቱን በማቀባጀር ወደ ታቀደለት ኢላማ እንዳሄድና ጉዞ ተሸልሽሎ መሀል ላይ እንዲወድቅ የሚያደርገው ነው እና ምንድነው የዚህ የሰው አልባው ስባሪ ራሱ ፈንጂ ይዞ ነው የሚሄደው ሰው አልባ እና ፈንጂ የያዘው ስባሪ አንዳንድ ጊዜ
የሆነ ነገር ላይ ያርፍና ዞሮ ዞሮ ጉዳት ማስከተሉ አይቀርም። ስለዚህ እንደ ነዋሪ የሞስኮ ነዋሪ ቀስ እያለ ቋሚ ስጋት ውስጥ የሚቆይበትን ሁኔታ መፍጠር ችለዋል። ፑቲን ላልከኝ ያ ኢላማ ሊሆኑ ይችላሉ። ሁሉም ጥንቃቄ ይኖራል። ሁሉም አይነት ነገር ሊኖር ይችላል። ነገር ግን ጦርነት ነውና ከዚህ ጥንቃቄያቸው ውጪ ለጥቃት የሚጋለጡበት ሁኔታ ካለ ዩክሬኖች ሊመቷቸው አይችሉም ማለት አይቻልም። ልክ በተመሳሳይ ዘለንስኪ እንደሆኑት ማለት ነው። ስለዚህ የተለየ ነገር ሊሆን አይችልም። ቭላዲሚር ፑቲን ለኢላማ ከተጋለጡ ዩክሬኖች ቭላዲሚር ፑቲንን በመምታት ጦርነቱን እንዲቆም ማድረግ ይቻላል የሚል እምነት የሚያራምዱ ናቸው። አያደርጉትም ልል አልችልም። ሩሲያን ታዲያ ያላትን አቅምና ከዩክሬን በምን የተለየ ነው እንበል? ወደ ድል ሊወስዳት የሚችል አንዳችስ አመላካች ነገር አለ ወይ? የከተማው ድብደባ ላይ ስትመጣ አንጻራዊ አድቫንቴጁ አሁንም የራሽያ ነው። ምክንያቱም እንደሰማው ቦሊስቲክ ሚሳይሎቿ እየተመከቱ አይደለም። የተኮሰ ሁሉ ነው ኢላማውን ይመታው። ቦሊስቲክ ሚሳይሎቹ ደግሞ ያው ከሰው አልቦች በጣም የከፉ ናቸው። ከፍ ያለ ፈንጂ ይዛሉ ከሰው አልቦች የበለጠ። ሰው አልቦች 30 ኪሎ ግራም፣ አንዳንዶቹ 50 ኪሎ ግራም ፈንጂዎች ነው የሚይዙት። ቦሊስቲክ ሚሳይሎች ግን አረራቸው ከዛ ከፍ ያለ ነው። ሁለተኛም በጣም ፍጥነት ያላቸው ስለሆኑ ኢላማ ላይ የሚያስከትሉት ጉዳት ከባድ ነው። ስለዚህ አሁን ከዚህ አንጻር ስታየው ራሽያ የክሩዝ ሚሳይልም ተንሳፋፊ ቦምብም እንደገና ደግሞ እነዚህ ቦሊስቲክ ሚሳይሎችን ስለምትጠቀም አንጻራዊ የበላይነት አላት እና ምናልባት በዚህ ደረጃ ይታይ ከተባለ በውድመት ደረጃ የራሽያ ይበልጣል ብሎ መናገር ይቻላል። የዩክሬኖች የተለየ የሚያደርገው በተጠና አንድ ኢላማ ላይ የተነጣጠረና ቦታዎቹን እያደነ የሚመታ መሆኑ ነው። ለምሳሌ የነዳጅ ማጣሪያዎችን በተመለከተ በእውነት ሰብስበን ልናቀርበው እንችላለን። በጣም በርካታ የነዳጅ ማጣሪያዎች ናቸው በዩክሬን የተመቱት። ኦልሞስት ራሽያን አንድ ፖይንት ላይ ነዳጅ ዘይት ማስገባት እስኪያስፈልጋት ድረስ ማለት ነው። እንደገና ደግሞ አሁን እንደሰማው የዋይልድ ቤሪ የአማዞን መሳ ያው የኢንተርኔት ገበያ ነው። እንግዲህ ማሰብ ትችላለን። ትናንት የተመታው መጋዘን 250,000 ካሬ ሜትር እና ይሄን በሚያክል ስፋት እና እንትን ውስጥ ምን ያህል ነገር ሊወድም እንደሚችል አስብ። በአጠቃላይ ካላቸው 10 ሎጂስቲክ ሴንተሮች 7ቱን እንደመታች ነው ዩክሬን የምትናገረው። እና የዚህ ደግሞ ማሳያና ማረጋገጫው ራሱ ድርጅቱ መጋዘኖቹን ጎረቤት ካዛክስታን እንደ አዲስ እሰራለሁ ሲል በቃ አቴነብል አይደለም፣ ሊከላከሉት አይችሉም ማለት ነው። ሊያድኑት አይችሉም። የቀራቸው 3 ነው። 3ቱን ይመቱታል ማለት ነው። ያው ዕቃዎቻቸውን ማሸሽ እንደዚህ ካልሆነ 7ቱ ላይ በጣም ሰክሰስፉል ናቸው እና ከመሆናቸው የተነሳ ከራሽያ ግዛት ውጪ ካዛክስታን ውስጥ እንደ አዲስ እንገነባለን የሚል ነውና አንጻራዊ መበላለጥ በመካከላቸው ቢኖርም ህመሙ ግን አሁን ለራሽያም በማያሻማ ሁኔታ በየጊዜው እየተሰማትና እየታየ መሆኑን የሚያሳየው ኢሳያስ። ዓለም ከጦርነቱ መራዘም አንጻር ሩሲያ ከኢኮኖሚዋ እየተጎዳ አይደለም ወይ? በሌላ መልኩ ደግሞ ስንመለከተው ሩሲያ ካሁን ቀደም ነዳጅ ሽያጭ ላይ ትልቅ ማዕቀብ ተጥሎባት ነበር እና አሁንስ ማዕቀቡ ባለፈው በኢራንና የአሜሪካ ጦርነት ምክንያት ማዕቀቡ የነዳጅ ሽያጭ ማዕቀብ ተነስቶላት ነበር። አሁንም እንደተነሳ ነው ያለው ወይስ ማዕቀቡ በአዲስ መልኩ ተጥሏል? እሱ እንደተነሳ ነው ያለው። ዌበር የሚሉት ነው። እሱ እንደተነሳ ነው። ማዕቀቡ ማለት ይታደሳል በየወሩ። ነገር ግን የአሜሪካ ሴኔት
ከራሽያ ነዳጅ ዘይት የሚገዙ ሀገሮች ላይ 100% ምንድን ይባለው ታሪፍ እንዲጫን የሚጠይቀውን ረቂቅ ያጸደቀ መሆኑን መርሳት የለብንም። ስለዚህ ይሄ ለአሜሪካ የሕዝብ ተወካዮች ምክር ቤት ከቀረበ በኋላ ፕሬዚደንቱ ወደ ተግባር ከወሰዱት ከባድ ራሽያ ይህንኑ በማዕቀብ ውስጥ ያለ ነዳጇ እንግዲህ ዋነኛው የጦር ካዝኗ ነዳጁ ነው እና የተፈጥሮ ጋዝ ነው። ይህን ዋነኛ ገዥዋ ደግሞ ቻይና ነች፣ እንደዚሁም ህንድ ናቸው። ቱርክም ቀላል የማይባል ትገዛለች። እንዲሁም ደግሞ አውሮፓ ውስጥም ቦስኒያ፣ ሰርቢያ ሳምቲንግ ይገዛሉ። ስለዚህ እነዚህ ሀገሮች ላይ ከራሽያ ነዳጅ መግዛት ወዲያውኑ ካላቆሙ የህግ ሆኖ ከወጣ ጊዜ ጀምሮ ግዢ ቢያደርጉ ከአሜሪካ ጋር ያላቸው ንግድ ኢፌክቲቭሊ ይቆማል ማለት ነው። 100% ታሪፍ ማለት የአንተ ዕቃ የሚሸጥበት ዋጋ እጥፍ ይሆናል። ስለዚህ የሚያዋጣ አይደለም አሜሪካ ገበያ ውስጥና ለምሳሌ ቻይና እስከ 200-300 ቢሊዮን ድረስ የምታገኝበት ገበያ ነው። ስለዚህ 100% የሚጣልባት ከሆነ ብዙ ነው የምታጣው። ስለዚህ ምናልባት ይሄ ወደ ተወካዮች ምክር ቤት ቀርቦ ከጸደቀ ራሽያ የበለጠ የኢኮኖሚ እጦት ውስጥ ትገባለች ተብሎ ነው የሚታሰበው። እንግዲህ ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም ምሽት ይሁንልን። መልካም ምሽት ኢሳያስ። የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንሎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆቹን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስጥ ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሱ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ